ዛሬ ሆስፒታል ተጠርቼ ነበር እና ተጨማሪ ምርመራ አደረጉልኝ። እባክሽ ወደ ውጤቱ ለፊ። እርጉዝ እንዳልሆንኩኝ ነገሩኝ። ስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። እንዴ በዚህ ሰዓት ደግሞ እዚህ ምን ትሰራለህ? ናም ቢመጣስ? ናሚ ልጄን ገላብኛለች። ምን? እርግጠኛ ነኝ። ወይ እንግዲህ ከአቶ ላይኩን ተመስገን ተሽሏቸው ወደ ቤታቸው ተመልሰዋል። ወደ አቶ ተሰማ ቤት ነበረ። ወይዘሮ ዝናሽን በጣም ስላኮረፏት ቤት አልመለስም ብለው ተስፋ ቆርጠው ነበረ። እንግዲህ ናሆምና ኑሃሚ ከአቶ ላይኩን እግር ስር ወድቃ ይቅርታ ጠይቃለች፣ ወደ ቤቱ እንዲመለስ ማለት ነው። ናሆምም እንግዲህ ከኑሃሚን ጋር መኪና መጥተው ከነ አቶ ተሰማ ቤት ይዘዋቸው ሲሄዱ ኤርሚያስ አይቶ ነበርና ለአምራን ፎቶ ልኩላታል። እነሱ ደግሞ ኑሃሚንና ናሆም ጀመሩ መስሏቸዋል ማለት ነው። መኪና ውስጥ ሆኖ እየጠበቋቸው ነበረ። ደስ የሚለው ናሆም በጣም ምስኪን ነው። አሁንም አምራንን ይወዳታል። እንደውም አምራንን ለማግባት አባቱን እየተለማመጠ ነው፣ እናቱን እንዳሳመንላት እና ሽማግሌ ተልኮ ሰርግ እንዲደገስ ማለት ነው። ሰላም ውድ የቻናል ተከታታዮች እንደምን አላችሁ? ለቻናል አዲስ የሆናችሁ የደውል ምልክቱን መጫን አትርሱ፣ ላይክ አትርሱ። የምለቃቸው ነገሮች ወደ እናንተ ተደራሽ እንደሆኑ ማለት ነው። አበረታቱኝ። እና እንግዲህ የሰው ልጅ እንደዚህ ነው። ገነትና ልጇ ደግሞ አሁንም በአቶ ተሰማ ላይ እና በኑሃሚ ላይ ሸራቸውን መሸረብ አላቆሙም። ሰው ግን እንዴት ነው በዚህ ልክ ማስመሰል የሚችለው? በእውነት ሰዎች እኔ በጣም እንደዚህ አይነት ነገር ሳይ ሰዎችን በጣም መፍራት እጀምራለሁ። ምንም የሰው ልጅ እውነተኛ መስሎ ቢቀርበኝም ላምን አልችልም፣ ተጠራጣሪ አድርገውኛል። እና አሁንም ይህንን የባብ ቆዳቸውን እርግብ ሆነው ገብተዋል፣ እናትና ልጅ ማለት ነው። ኤደንና ወይዘሮ ገነት ኑሃሚን አጥምደዋታል ማለት ነው። የሚገርመው ኑሃሚን ደግሞ ያረገዘችው በስተት ነበረ። ሐኪሙ የሌላ ሰው ውጤት ነበር የሰጠንሽ ብሏቸዋልና አንዳንድ ጊዜ ሴት ልጅ አርግዛ ወዲያው እንዳረገዘች እርግዝናዋን ለሰው ማሳወቅ እንደሌለባት ነው እዚህ እንትን የሚለው። ምክንያቱም አንዳንድ ጊዜ ሐኪም የሌላ ሰው ውጤት ሊሰጥ ይችላል። እና ኤርሚያስ ደግሞ ከኑሃሚን ልጅ አለ ብሎ በጣም ደስ ብሎት ነበረ። ያው አሁንም አላመነም። ኑሃሚን ልጁን እንደገደለችበት ነው ያመነው። ወይዘሮ ዝናሽንም እንደዚህ ልጁን ልትገልበት እንደሰማ ሲያቅ በጥፊ ያልሷታል ማለት ነው። እና ወንድማማቾቹ ደግሞ ያው ዋጋውን ሰጥተውታል እላቸዋለሁ። ወይዘሮ ዝናሽ በእርግጥ አሁንም ተንኮሏን አላቆመችም። አሁንም ቢሆን ባሏ ወደ ቤት ይመለስ ትለሳለስ እንጂ ለኑሃሚን ያላት ጥላቻና ንቀት ያው ነው ማለት ነው። ምክንያቱም አቶ ላይኩን እራት እናንተ ቤት እንመጣለን እና የቤተሰብ የቅርብታ እራት እናደርጋለን ብሎ ለአቶ ተሰማ ነግሯቸው ነበረ። ወይዘሮ ዝናሽ ግን እዛ ቤት እግሬ አይረግጥም፣ ሞቴ ይመጣል እንጂ አንተ ልጆችን ይዘግድ፣ እኔ ግን አልሄድም ብላለች ማለት ነው። እና ወይዘሮ ገነትና ልጇ ኤደንም ወይዘሮ ዝናሽ እዛ ቤት እንድትመጣ አይፈልጉም። ምክንያቱም ስራቸውን ያውቃሉ። የሌባ እኮ እንደዚህ ነው እላችኋለሁኝ። ኤርሚያስ ደግሞ አምራንን እንግዲህ ተጠማጥሞባታል። ድሮም በእሷ ነበር እየኖረ ያለው። የናሆምን ብር ገንዘብ የሚያገኘው በአምራን ነበረ እላችኋለሁኝ። ግን አንዳንድ ጊዜ መጥፎ ነው እና ኤርሚያስ ማስረጃ ይዞባታል። የአምራን ጋር የነበረ ቪዲዮ፣ ተኝቶ የነበረ ቪዲዮ፣ ሌላም ነገር። እምቢ ካልሽ ይህንን ለናሆም እልክለታለሁ፣ አለበለዛ የገቢ ምንጭን ማቆም የለብሽም ብለዋታል ማለት ነው። ስለዚህ አምራን በቃ እንደዚህ ኤርሚያስ ወጣ ገባ ሲል ናሆም ካወቀ ይቆርጥለታል ማለት ነው በድጋሚ። አንዳንድ ጊዜ የምንወዳቸውን ሰዎች ማወቅ አለብን። የእውነት እነዚህ ሰዎች ምን ያክል ነው የሚወዱን ብለ ማለት ነው። እና እሷ ገንዘቡን እንጂ እሱን አላፈቀረችም። አሁንም እናቲቱ ደግሞ ገብቷታል። ልጅየውም አባትየውም ደግሞ አልገባቸውም። አቶ ላይኩን ደግሞ ይቅር ባይ ሰው ናቸው። እንደዚህ አይነት ነገር አጥብቀው የሚፈተፈቱት አይነት ሰው አይደሉም።
እና ኤርሚያስ ደግሞ ያልተውን ለይኩን ልጃችን ቀበጥ የኑሐሚንን እንደዛ እንትን ስትላት እያወቀች የአምራንንም ኑሐሚንም የሚያጫውት የነበረ ልጅ ከኤርሚያስ ጋር ፍቅር ውስጥ ገብታለች ማለት ነው። ሲሳሳሙ ደግሞ የሚገርመው ነገር ኑሐሚ በመኪና ቆማ እያየች ነበር እና በጣም ነው የሚገርመው። እሷ ሲጫወትባት በጣም ነቀዝ ናት። እና የሚያሳዝኑኝ አቶ ለይኩን ናቸው። እና ኤደን ደግሞ ቤቱ ከተገዛ በእኛ ስም እማዬ ካርታው በእኛ መሆን አለበት እያለች ነው። ኤደን እየጨቀጨቀቻት ነው። እስካሁን እንግዲህ አቶ ተሰማና ኑሐሚ በተለይ ኑሐሚን ይቅር ካለችና ካመነች አመነች ነው እስከምታይ ድረስ ማለት ነው። ፈጣሪ እንግዲህ እነዚህን ሰዎች ተንኮል ይግለጽላት ለኑሐሚ ወይንም ለአቶ ተሰማ፣ በተለይ ለአቶ ተሰማ ይግለጽላቸው ለኑሐሚም ጭምር ብዬ እላለሁ። ለለይኩንም አቶ ለይኩንም በቃ እውነተኛ ሰው መስሏቸዋል። እና እንግዲህ ራቱ ግብዣ ላይ ወይዘሮ ዝናሽ ትሄድ ይሆን ወይስ ምን ይፈጠራል ብዬ አስባለሁ። ምን ይሆን የሚፈጠረው ነገር? የእውነት አቶ ተሰማ ግን እነዚህን ሰዎች ተንኮል እያወቀ ነው ወይስ አያውቅም እላችኋለሁኝና ወደ ቻናል ተከታታዮች የሰው ልጅ ግን ተንኮል በጣም ይገርመኛል። በጣም እጅግ በጣም ማለት ነው። አምራንም በቃ ያው ዙሪያውን እንቅፋት እያገኛት ነው። ሌላው ኑሐሚ ከናሆም ጋር የናሆም ረዳት ሆና ድርጅት ውስጥ ልትቀጠር ነው። ኤደንም እዛ ስራ ካልገባሁ እያለች ነው። እና ኤደን ስራ ልትሰራ እንዳልሆነ የታወቀ ነው። ግን አቶ ለይኩንም ሆነ ኑሐሚን አቶ ተሰማ በጣም ይሄን ላይ ኤደን ላይ ቢነቁ አሪፍ ነው። ምክንያቱም እዛ ድርጅት ውስጥ አሁንም ኑሐሚን ገደል ትከታታለች ብዬ ነው የማስበው። የአቶ ለይኩንን እምነት ታሳጣታለች ብዬ ነው የማስበው። ምክንያቱም ኤደን አሁንም ኑሐሚን ልትቀብራት ነው የምትነሳው። ምንም አይነት ነገር ፍቅር የላትም። ሲቀጥል እንደዚህ እንደ ልጁ ላሳደጋት አባቷ ያልሆነች ለማንም ልትሆን አትችልም። እና አንዳንድ ጊዜ ግን አእምሯችን የሚፈጥርብን መጥፎ ችግር ከሰዎች ጋር ያጋጨናል፣ የገዛ አእምሯችን እና በጣም መርስ ናት። ለማንኛውም ወይዘሮ ገነትም ሆነ ኤደን ከወይዘሮ ዝናሽ ብር ሰብስበዋል ማለት ነው። ዳግም ደግሞ ያሳዝናል። እንግዲህ አቶ ለይኩን አሁን ተርፈዋል። ደግሞ ዳግም የወይዘሮ ዝናሽ ልጅ መሆናቸውን ከአቶ ለይኩን ላይ ወስልታ ያመጣችው ልጅ መሆኑን ሲያውቁ በድጋሚ ሆስፒታል መግባታቸው አይቀርም። በጣም ያሳዝናል። ዳግምም ኑሐሚን ወዷታል። የሚገርመው ነገር ኤርሚያስም የሚተዋት አይመስለኝም። ለእሱ እንኳ ባትሆን ኑሐሚን ይበቅላታል። የማንም እንድትሆን አይፈልግም። ኤርሚያስ አደገኛ ሰው ነው። በጉልበቱ የሚተማመን በሴቶች ገንዘብ የሚኖር። ሲቀጥል ኤርሚያስ እኮ ከበፊት ከሆነች ከአንድ ሴተኛ አዳሪ ልጅ ነበረችው። የት እንዳደረሳትም አይታወቅም። ወይ ጉድ! በጣም እና ስለተከታተላችሁኝ በድጋሚ አመሰግናለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።